በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የአብርሃም፣ የይስሐቅ፣ የያዕቆብ የጻድቃን ልጆቻቸው አምላክ የፍጥረታት ሁሉ ፈጣሪ ሰማይና ምድርን ከዓለሞቻቸው ጋር የፈጠረ በቃሉ ትእዛዝ ባህርን የገሰጸ ቀላዮችን የዘረጋ የሚያስፈራውንም የወሰነ ኃይሉ ከመገለጡ የተነሳ ሁሉ የሚርድ የሚንቀጠቀጥ ለክብሩ ከፍተኛነት ፍጻሜ የሌለው ልዑል እግዚአብሔር እስከዚች ጊዜና ሰዓት ጠብቆ ያደረሰን የተመሰገነ ይሁን። እመብርሃን ወላዲተ አምላክ የአብ ሙሽራው ማርያም፣ የወልድ እናቱ ማርያም፣ የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ቤዛዊተ ዓለም የተመሰገነች ትሁን። ቅዱሳን መላእክት፣ ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ ስውራን ቅዱሳን አባት እናቶቻችን፣ አማላጆቻችን፣ ተራዳዮቻችን፣ ፈጥኖ ደራሾቻችን የተመሰገኑ ይሁኑ። ዛሬም በዚህ ዘመን ስለ እውነተኛይቱ ተዋሕዶ እምነታችን በየዋሻው በየበረሃው በየበዓታቸው ድንጋይ ተንተርሰው ዳዋ ለብሰው ጤዛ ልሰው ቋርፍ ቀምሰው ግርማ ሌሊቱን ጾረ አጋንንቱን ጸበ አራዊቱን ረሃብ ቁሩን ፀሐይ ሐሩሩን ችለውና ታግሰው ስለ ክርስቶስ ፍቅር ለእውነት የሚያድሩ አባት እናቶቻችን መነኮሳት እንዲሁም መነኮሳይት የተመሰገኑ ይሁኑ። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ፣ ያለ እናታችን ወላዲተ አምላክ ቤዛይተ ዓለም አማላጅነት ዓለም አይድንም። ያለ እናታችን ወላዲተ አምላክ ቤዛይተ ዓለም አማላጅነት ሀገር አይድንም። ያለ እናታችን ወላዲተ አምላክ ቤዛይተ ዓለም አማላጅነት ቤተሰብ አይድንም። ከእግዚአብሔር አባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰላም፣ እንዴት ከረማችሁ? የኢትዮጵያ የዓለም ብርሃን እንቁና ተወዳጅ እንዲሁም ብርቅዬ ቤተሰቦቻችን፣ እኛ ልዑል እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ዛሬ እንደ እግዚአብሔር በጎ ፈቃድ መጠነኛ የሆነ ለጥያቄዎቻችሁ መልስ ይሁን አጠር ያለሽ ማሳሰቢያ ለመስጠት አስፈልጎ ነው። ምናልባት ዛሬ አንዳንድ ለየት የሚሉ ሀሳቦች ይኖሩናል። የማሳሰቢያው ዋናው ጭብጥ ግን በኢትዮጵያ የዓለም ብርሃን መልእክት ቁጥር 4 ላይ አንድ የተገለጸ ነገር አለ። እሱም ምንድን ነው? ለኢትዮጵያ የዓለም ብርሃን ቤተሰቦች ለቀደሙትም አሁንም ዛሬም እንደ እግዚአብሔር በጎ ፈቃድ ለመጣችሁትም መረጃ ያዙ ይላል እና በዋናነት ማሳሰቢያ ልንሰጥ ያስፈለገንም በዋናነት ምንድን ነው ካላችሁን ይሄ መረጃ አያያዝ ኢትዮጵያ የዓለም ብርሃን መልእክት 8 ላይ የሚቀድመው ሰይፍ የሥላሴ ሰይፍ ነው፣ በእግዚአብሔር የሚከናወን ሰይፍ ነው። የሚቀጥለው ሰይፍ ግን የልዑል ባሕሮች ሰይፍ ነው ይላልና ያንን መሰረት በማድረግ እንደ እግዚአብሔር በጎ ፈቃድ አሁን ላይ በሀገራችን ላይ እንዲሁም በተዋሕዶ እምነታችን ላይ በጣም አብዝተው የሚቀልዱ፣ አብዝተው ደባ የሚሰሩ፣ አብዝተው ትልቅም ትንንሽም ወንጀል የሚሰሩ ሰዎችን
ያለ መረጃ ነገ ላይገኙ ይችላሉ። አድራሻ ላይኖራቸው ይችላል። ለሰሩት ስራ ተመጣጣኝ የሆነ ፍርድ አሰጣጥም መረጃ ላይ የተደገፈ ቢሆን የተገባ ነው እንላለን እንደ ማዕከል። ሌላው በእግዚአብሔር መንፈስ ቅዱስ መሪነት የሚወሰዱ ነገሮች እንዳሉ ሆነው ምናልባት ግን የጥፋተኝነት ስሜት የማይሰማቸው ነገም ቢሆን አይናቸውን በጨው አጥበው የሚመጡ ሰዎች ሊኖሩ ስለሚችሉ ያንን መረጃ መሰረት በማድረግ ልዩ ልዩ እርምጃዎች እንደሚወሰድባቸው ሊያውቁና ሊገነዘቡ ይገባል። ይህ መልእክት ኢትዮጵያ የዓለም ብርሃን መልእክት ከቁጥር 1 እስከ ቁጥር 10 ድረስ ሲዘጋጅ የሁሉ መግለጫ፣ ትምህርት፣ ማሳሰቢያ፣ የኑ ተመለሱ ድግሞች ጥሪ ሲዘጋጅ መጨረሻ ሁሉ ነገር ማብቂያ አለው። አሁን ወደ ማብቂያው እየተጠጋን ነው። ካበቃ በኋላ ግን ፍርድ አለ። ተቀልዶ ዝም ብሎ ተሹፎ የሚታለፍ ነገር የለም። ስለዚህ የኢትዮጵያ የዓለም ብርሃን ቤተሰቦቻችን በቀደሙ ጊዜ ይሄንን ስራ የምትሰሩ አላችሁ። አሁንም ደግሞ እንድትሰሩ ምናልባት ጥሪ የምናስተላልፈው ለምናገኛችሁም ለማናገኛችሁ የኢትዮጵያ የዓለም ብርሃን ቤተሰቦች በአደራ መልክ እንድትይዙ የሚያስፈልገው መረጃ በዋናነት ትንሽ ሴራውም ተንኮሎም ያለው የመረጃ የማጥፋትም ስራ በብዛት እየተሰራ የምናየው የት ነው? የኛው የተዋሕዶ ቤተክርስቲያናችን ሲኖዶስ ወይ ደግሞ ቤተ ክህነት ውስጥ ነው። ይህንን ደግሞ የሚያስፈልገው ለምንድን ነው? ዋናው መሰረታችን ኢትዮጵያ ነገ በተዋሕዶ እምነታችን አሸናፊ ነች። ዓለምንም የምታሸንፍ ተዋሕዶ እምነታችን ነው። በዛ እምነታችን ሰጥ ለጥ አድርጋ በኃይል ዓለምን ትገዛለች። የዛን ሰዓት እዚህ ያሉ ወዳደሮች በዛው መጠን ደግሞ የድል አጥቢያ አርበኛም ሊሆኑ ስለሚችሉ መጠንቀቅ ተገቢ ነው። ባንዳ ይቀጥላል ብሎ ማሰብ ከባድ ነው። ባንዳ እምነታችን ውስጥ ነገ የሚቀጥል ከሆነ አስቸጋሪ ነው። ስለዚህ ዛሬ ቤተ ክርስቲያንን ሲያጠፉ እኔ ምን ይመለከተኛል፣ ሆዴ ከሞላ ደረቴ ከቀላ ብለው በምን ቸገረኝ ነት ሂደት ውስጥ አግበስብሰው ሲበሉ የምንመለከታቸው፣ ነገር ግን ከሕግ በወጣ መልኩ ሲዘርፉ፣ ከሕግ በወጣ መልኩ ቤተ ክርስቲያንን ቀኖናዋንና ዶግማዋ እስኪነቀል፣ እስኪጠፋ፣ እስኪደበዝዝ፣ ፍጹም እስኪሰረዝ ድረስ የሚተጉ የተዋሕዶ ቤት ጠላቶቻችን ነገር ግን ከሷው እየበሉ ከሷው እየተጠቀሙ ሙሉ ለሙሉ ለውጪ ላሉ ለሴክሬት ሶሳይቲ ወይ ደግሞ ለዲያብሎስ አመራር ሰጪዎች ታዛዥ የሆኑ ስላሉ ሙሉ ለሙሉ በሚባል መልኩ የተያዘ መረጃ ሁል ጊዜ ያገለግላል እና ከዛ አንጻር በየቤተ ክርስቲያን ውስጥ ስለሚሰራው ክፉ አሰራሮች ማለት ዛሬ ከጥሩ ይልቅ ክፉ በብዛት እንዳለ ስለሚታወቅ መረጃ ለመያዝ በጣም ቀላል ነው። ስለዚህ ምእመኑ ወይም የኛ የኢትዮጵያ የዓለም ብርሃን ቤተሰብም የሆናችሁ ያልሆናችሁ ነገ ደግሞ ምናልባት በቅንነት በየዋህነት በትህትና መልካም ሰዎች ከሆናችሁ እግዚአብሔር ጠርቷችሁ የዚች የኢትዮጵያ የዓለም ብርሃን ቤተሰባዊ ማንነትና ስብስብ ዛሬ የምትናቀው ነገ ግን ገዝፎ የሚወደሰውና ነገ ተቀባይነቱ እንኳን በሀገራችን በዓለም ላይ ከምድር ጫፍ እስከ ምድር ጫፍ የሚሆነው የኢትዮጵያ የዓለም ብርሃን ቤተሰብ ትሆናላችሁና ምናልባት አንዳንዴ መረጃ በመያዝም የራስንም ነፍስ ለማትረፍ እንደ እግዚአብሔር በጎ ፈቃድ በቅን እግዚአብሔርንም ባልታወቀ መልኩ ማገልገል እና መማርም አለ
መታዘዝ ከሰነፍ መስዋዕት ስለሚበልጥ ታዛችሁ ይህንን አድርጋችሁ ነገ በእግዚአብሔር ምሕረትና ቸርነት እቅፍ ውስጥ ልትገቡ ስለምትችሉ ሌሎችም የቀናችሁ የተዋህዶ ልጆች ጭምር በየቤተ ክርስቲያን ውስጥ ስለሚሰሩ ክፉ አሰራሮች መረጃ ይዛችሁ ማስቀመጡ አይጎዳም እና ዛሬ መረጃ የሚያዘውን ሙሉ ለሙሉ ለኢትዮጵያ ዓለም ብርሃን ወይ ለኢትዮጵያ ዓለም ብርሃናዊ መንግስት ወይ ደግሞ እንደ ማዕከል ለእኛ ስጡን አንልም፣ እንድትሰጡንም አንፈልግም። ዛሬ ላይ ይዛችሁ በየቤታችሁ መረጃውን አስቀምጡ። ሚስጥራዊ በሆነ መልኩ መረጃውን በየግላችሁ ያዙ። ያ መረጃ ነገ ላይ መረጃ አለኝ ብላችሁ የምትመጡበት አግባብ ምናልባት ለብዙ ሰዎች ሕይወት የሚጠቅም ሊሆን እንደሚችል እንድትገነዘቡ እንፈልጋለን። ስለዚህ በቤተ ክህነት አካባቢ በልዩ ልዩ ስራ ውስጥ ያላችሁ ከኢትዮጵያ ዓለም ብርሃን ቤተሰቦች ጋር በዙርም ይሁን በቀጥታ ግንኙነት ያላችሁ እናንተ በተለይ ብዙ ክፉ አሰራሮችን መረጃ ለመያዝ ቅርብ ናችሁና መረጃ ያዙ። እሺ፣ በሰንበት ትምህርት ቤት ማደራጃ በሚባለው ወይም ማህበረ ርኩሳን ስብስቦች ባሉበት እኛ በምንጠራው አጠራር ማለት ነው። እነሱ የቅዱሳን ስብስብ በሚሉት የተዋህዶ ጠላቶች የጨለማ ስራ የሚሰሩበት ዋናው ማዕከላቸው ነው እና ይህ ከዋናው ከተማ ከአዲስ አበባ እንዲሁም ክልል ከተሞችን እንዲሁም ውጭ ሀገራትን መሰረት ባደረገ መልኩ ተዋቅሮ የሚሰራ ስለሆነ በየትም ዓለም ክፍል ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም በቅን በየዋ በትሁትነት የተዋህዶ ልጆች ሆናችሁ ለቅድስት ቤተ ክርስቲያን የምትቀኑ ሲጠፋ ብዙ ነገር ሲበረስ ሲከለስ የጨለማ ስራ በየአብያተ ክርስቲያኑ ሲሰራ እያያችሁ ለቤቱ የቀናችሁ መረጃ ያዙ። የትም ዓለም ክፍል ያላችሁ የተዋህዶ ልጆች። ሌላው እንደገና በተጨማሪ አጥማቂ ነኝ ሐሰተኞች ማለት ነው። በየቦታው አጥማቂ ነኝ፣ ቅባ ቅዱስ ቀቢ ነኝ፣ ባታዊ ነኝ፣ አባት ነኝ የሚባሉ የተዋህዶ ጠላቶች የሆኑ በየቦታው ተሰግስገው በሀገራችን ላይ አሉና ስለነሱም መረጃ ያዙ። በቤተ ክርስቲያናት ውስጥ ያሉ ከዋናው አስተዳዳሪ እስከ ጥበቃ ድረስ በተዋረድ ያሉ የጨለማን ስራ አብዝተው የሚሰሩ በየቦታው ስላሉ ስለነሱም መረጃ ያዙ። በጵጵስና ደረጃ ስላሉ ነገር ግን ብዙ 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 ክፉ አሰራሮችን የሚሰሩ በግልጽም በስውርም የሚሰሩ አሉና ስለነሱም መረጃ ያዙ። በየቦታው ለምሳሌ የጎጥም ይሁን የወረዳ ቤተ ክህነት ተብለው ስላሉ በተለይ ገጠራማው ኢትዮጵያ ክልል ውስጥ እንዲህ አይነት ሰዎች ተመድበው አሉ። ስለነሱም መረጃ ያዙ። በዘማሪነት ስም፣ በአገልጋይነት ስም፣ በመምህርነት ስም ቤተ ክህነቱን አቅፎና ደግፎ በመያዝ የነሱ ታዛዥ ሆነው ግን የጨለማ ስራ ስለሚሰሩት መረጃ ያዙ። በስብከተ ወንጌል ውስጥ ተሰግስገው ስላሉት ስለነሱም መረጃ ያዙ። በየአብያተ ክርስቲያን ውስጥ ቤቴ የጸሎት ቤት እንጂ የንግድ ጣቢያ አይደለችም ብሎ ክርስቶስ እርግብ ሻጮችን ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉ ያላቸውን ቃል በመተላለፍ በመርገጥ ቤቱን የንግድ ቤት ያደረጉትን በየአብያተ ክርስቲያን ውስጥ
የንግድ ተቋማትን ያቋቋሙትን አከራይተውም የሚጠቀሙትን ቄሶች፣ መነኩሴዎች፣ ዲያቆኖች፣ መምህራኖች እንዲሁም ሌሎች ስውር እጆችን በየአብያተ ክርስቲያኑ ብዙ አጸዶች ተቆርጠው ልዩ ልዩ ሱቆች፣ ፎቅ ስራዎች፣ የተለያዩ እንዲያውም ሲያከራዩ ሁሉ እከሌ መናፍቅ ነው፣ እከሌ ሙስሊም ነው፣ እከሌ እንዲህ ነው፣ እንዲህ አይነት ስራ ነው ይባል ነገር ሁሉ ሳይመረጥ ሆን ተብሎ ያንን ቦታ ለማርከስ በሚደረገው ሂደት ውስጥ ንቁ ተሳታፊ ሆነው የሚሰሩ አካላት አሉ። ስለነሱም መረጃ ያዙ። በዚህ አጋጣሚ ክርስቲያን ነኝ ብሎ የማምለኪያ ቦታዎችን ሁሉ ፈርሰው አጸዶች ተቆርጠው እኔ ምን አገባኝ፣ እኔ ልስራበት፣ ላትርፍበት፣ ልጠቀምበት፣ ገንዘብ ላካብትበት ያለ የተዋህዶ ምእመን እነሱ ጋር ተከራይ ሆነው ስለሚሰሩት ስለነሱም መረጃ ያዙ። ሌላው በየአብያተ ክርስቲያን ውስጥ ተሰግስገው ያሉ አገልጋይ ተብለው በምንኩስና ስም ያሉ ከጵጵስና እስከ ታች ሊሆን ይችላል። በጵጵስናም ይሁን በምንኩስና ብቻ ስም ያሉ ነገር ግን ሚስቶች ያሏቸው ልጆች ያሏቸው ስላሉ ስለነሱም መረጃ ያዙ። ይህ ሕጉ በፍጹም ስለማይፈቅድና ሕጉን የተላለፈ ከፍተኛ የማጭበርበር ስራ ስለሆነ ማለት ነው። ሌላም ካህናት ሆነው ከሕጋዊ ሚስቶቻቸው ውጪ ትርፍ ውሽሞች ያሏቸው አሉና ስለነሱም መረጃ ያዙ። ለምን ያስፈልጋል? ያው የሚያስፈልግበት ምክንያት ስላለው ነው። በተጨማሪም ከቤተ ክርስቲያን ሰዎች ጋር አብረው በንግድ የተሰማሩ ወይም የተሳሰሩ ነጋዴዎችንም መረጃ ያዙ። በልዩ ልዩ ነገር ሊሆን ይችላል። በንዋየ ቅዱሳን ሱቆች አማካኝነት ሊሆን ይችላል። በተለያየ መንገድ ሊሆን ይችላል እና ስለነሱም መረጃ ያዙ። ከዚህ በፊት ወይም ከበፊት ጀምሮ ሲደረግ እንደነበረው ቤተ ክርስቲያኗ በግልጽ በሚታወቅ መልኩ የመኖሪያ ቦታ ወይ ደግሞ የሚጠቀሙበትን መንገድ ፈቅዳ የምትሰጣቸው ሰዎች አሉ። ለምሳሌ የተለያየ ቦታ ላይ ስለነሱ እንዲነግዱበት እንዲያተርፉበት ተብሎ የሚሰጣቸው አለ። ለማንኛውም ሕጋዊም ይሁን ሕጋዊ የማይሆን መረጃውን መያዝ ተገቢ ነው። ሱቅ የሚያከራዩ አሉ፣ የግል ሱቅ ያላቸው አሉ። ቤተ ክርስቲያን ውስጥ የሚገቡ ነገሮችን ሙሉ ለሙሉ በጓሮ በር እያወጡ እዛ ሱቃቸው እየሸጡ የግል መጠቀሚያ ያደረጓት ቅድስት ቤተ ክርስቲያንን አሉ። በተለይ በአስተዳደር ደረጃ ያሉ ስላሉ ስለነሱም መረጃ ያዙ። በተጨማሪም ለቤተ ክህነት ውስጥ ላሉ አጥብቀው በግልጽም ይሁን በስውር የጨለማ ስራ የሚሰሩ ቅድስት ቤተ ክርስቲያናችንን በማጥፋት ዘመቻ ግንባር ቀደምም የሆኑ ወይም እነሱ አባሪም ተባባሪም የሆኑ ጭምር በተለያየ ቦታ በሀብት ማፍራት ስም ቤት በመስራት ሊሆን ይችላል። ልዩ ልዩ ሌግጀሪ የሆኑ ደረጃ ላይ ወይ ደግሞ የቅንጦት የአኗኗር ሂደት ሊሆን ይችላል። በዛም ሂደት ውስጥ ያሉትን በየአካባቢያችሁ ያሉትን መረጃ ያዙ። ሌላው በጥንቆላ በድግምት በተብታቢነት ስም በግልጽ የሚታወቁ በስውርም የሚሰሩ
ስለነዚህም እስከምታውቁት ገደብ ድረስ መረጃ ያዙ። ምእመኑን በድግምት በአስማት በየጸበል ቦታ በተለይ ሴት እህቶቻችንን እንዲንከራተቱ ያደረጉ ሴት እህቶቻችን ላይ ኢሰብአዊ የሆነ ማንም እንደው ዓለማዊ ሰው እንኳን ሊፈጽመው የማይችል ግፍ የፈጸሙ ስላሉ ስለነሱም መረጃ ያዙ። ይህ የሚደረገው ይህ መረጃ የሚያዝበት ምክንያት ስላለው ነው። ለምን የሚለውን ጥያቄ እንተወውና ለጊዜው እስካሁን በተዘረዘሩት ላይ መረጃ ያዙ። ይህንን ነው የምንላችሁ። በቀጣይ የኢትዮጵያ ዓለም ብርሃን ቤተሰብም የሆኑ ያልሆናችሁ ምናልባት በዚህ ጉዳይ ጥያቄ ካላችሁ ልትጠይቁን ትችላላችሁ። ከዛ በተረፈ እንደ እግዚአብሔር በጎ ፈቃድ እኛ የምንሰራው እግዚአብሔር አምላክ ያዘዘንን ስራ ነው። በቋሚነት ቀጥተኛው መልስ ይሄና ይሄ ነው። ጊዜው እምን ላይ እንደሆነ ሁላችሁም በዚህ ልትረዱ ይገባል እንላለን። ወደ ቀጣይ የማሳሰቢያችን ክፍል ስንሄድ ለኢትዮጵያ ዓለም ብርሃን ቤተሰቦች በተለይ የጽዋ ማህበር አባላት ለሆናችሁት በቅርብ በማሳሰቢያ ደረጃ ይወጣ። በዛ ሂደት ትንሽ አንዳንድ ቦታ ያልተግባባችሁ አላችሁ። ምንድነው? ጽዋ መማክርት አመራሮችን ከኛ እውቅና ከማዕከሉ እውቅና ውጪ ሰዎችን አታባሩ ብለን መናገራችን ይታወቃል። ይህንን ያልንበት ምክንያት ምንድነው ነው? እኛ ምክንያቶች አሉን። ይህን ያህል ጊዜ በስደቱም በእንክርቱም በነቀፌታውም በስድቡም በትችቱም ይህን ሁሉ ዋጋ ከፍለው የመጡ ስለሆኑ ታገሱ፣ አብዝተን በስፋት እንታገስ ለማለት እንጂ እንድታውቁ የምንፈልገው አለመባረር ማለት ጥፋት እየሰሩ ውስጣችን መቀመጥ እንዳልሆነ ይህንን እንድትገነዘቡ እንፈልጋለን። አንዳንድ አባላት ክፍለ ሀገርም ይሁን መሀል ከተማ ላይ ትንሽ በዚህ ጉዳይ ፈተና የሆናችሁባቸው ስላሉ አመራሮች ለእኛ ባመለከቱት መሰረት ነው ይህንን ለእናንተ ልንጠቅስ ያስፈለገበት ምክንያት። በቀጣይ ስለ ስደት ነው። ስደትን በተመለከተ ስደት ያለበትና የሌለበት አለ። በባቱ የሚቀመጥና የሚሰደድ አለ። ስለዚህ እኛ ፈቃድ እግዚአብሔር ጠይቁበት ያልንበት ምክንያት ይሄ ነው እንጂ እኛ እንደ አዋጅ ስደት አለ ወይ ስደት የለም ማለት እንችል ነበር። ግን በአንዳንድ ቦታ ላይ ስደት ያለባቸው አሉ፣ የሌለባቸው አሉ። ከዚህ በፊት በማሳሰቢያ የሚነገርናቸው ነው። በቅርብም እንደ እግዚአብሔር በጎ ፈቃድ የተለቀቁ ምስክርነቶች ላይም ከእህቶቻችን ከወንድሞቻችን በሰማነው መሰረትም የእግዚአብሔርም ሐሳብ ይሄ ነው። ስደት ያለባቸው አሉ፣ ስደት የሌለባቸው አሉ። በተዋህዶ እምነት ውስጥ የእስር በረከት ያግኝ ያለውን ነው ወደ እስር ቤት እንዲጓዝ የሚያደርገው እንጂ ሁሉም እኮ በእስር በረከት ያገኛል ማለት አይደለም። አንዳንዱ የዲያብሎስ ውጊያ ያለበት፣ አንዳንዱ በደዌ፣ አንዳንዱ ልዩ ልዩ ፈተናዎች አሉበት። እግዚአብሔርን የሚወድድ ማን ነው? እሱ በመረጠው መንገድ ያስተምረዋል ነው ያለው። ስለዚህ ይሄ ነው መታወቅ ያለበት። ጠይቁበት። ተሰዳጅ ነኝ ወይስ ቤቴ ተቀማጭ ነኝ? ወዴትስ ነው የምትሰደደው? ይህንንም ጠይቁበት። ስደት ደግሞ አትፍሩ። ለምሳሌ ስደት አለባችሁ የተባላችሁ ሰዎች እድለኞች ናቸው። እግዚአብሔር አምላክ ጥሎ ሊጥለን አይደለም። እግዚአብሔር ቃል ማርቆስ ወንጌል ምዕራፍ 10 ቁጥር 29 እስከ 31 ብንመለከተው እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይንም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን
ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችንም፣ እህቶችንም፣ እናቶችንም፣ ልጆችንም፣ እርሻንም 100 እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማንም የለም። ግን ብዙዎች ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ ይለናል። ስለዚህ እኛስ ይሁን እስቲ ስለ ተዋህዶ እምነታችን ዘብ በመቆማችን ምክንያት ለተዋህዶ የመጣውን ታላቁን ተስፋ የኢትዮጵያ ዓለም ብርሃን መልእክት በመቀበላችን ምክንያት ብዙ ደረሰብን። እናቱን ያጣለ፣ አባቱን ያጣለ። በዚህ ምክንያት ከቤቱ ተሰዶ ጎረቤት መሄድ ያው መሰደድ። ልጆቹን ያጣለ፣ በዚህ ምክንያት ከልጆቹ ጋር የሚጋጫለ፣ ከባሎቻቸው ጋር ከሚስቶቻቸው ጋር የተጋጩ አሉ። በዚህ ምክንያት ግን እግዚአብሔርም ምንድን ነው የሸለመን ከቤት ተሰደን ብንወጣ ብዙ ግፍ ቢደርስብን እንደው በዚህ በትንሹ 4-5 ዓመት እንኳን ብዙ ወንድሞች እግዚአብሔር አልሰጠንም? ብዙ እህቶች አልሰጠንም? እናቶች አባቶች አልተሰጡንም? በጽዋ ማህበር ያሉትን ብቻ ነው በአንድ አካባቢ ያላቸው የምትመለከቱት። እኛ እንደ ማዕከል ስለምናውቃቸው ብዙ የኢትዮጵያ ዓለም ብርሃን ቤተሰብ ስብስብ ሲገኝ አንድ ቋንቋ አንድ ቃል ተናጋሪ የሆነ በአንድ ሀሳብ የምንስማማ ሆነን እግዚአብሔር ለረዥም ዘመን ያስቀመጣቸው በዝምድና ግን ከኛ ጋር ይመስሉን ዘንድ ታዘውልን በስውር የተቀመጡ እህት፣ ወንድም፣ እናት አባቶቻችንን እግዚአብሔር ሰጥቶናል። ነገም ወደ ስደት ስንሄድ ልናተርፍ እንጂ ልንጎሳቆል ልናጣ አይደለም። ጻድቅ ሲጣል ዘሩም እህል ሲለምን አላየውም የሚለው ዳዊት ላይ አይደል? ስለዚህ እግዚአብሔር ይመስገን በጽድቅ ስራችን አይደለም ጻድቅ የተባለ የጻድቃን የሰማዕታትን ታላቁን የተዋህዶ እምነት ስለያዝን ስለምናምን በዛም ስለምንመላለስ ነው። ስለዚህ እግዚአብሔር ይመስገን ይሄ አለባችሁ የተባላችሁ የታደላችሁ ናችሁ። ይህንን ብቻ ነው የምንለው። ሌላው በተጨማሪ የምናደርገው ለኢትዮጵያ ዓለም ብርሃን ቤተሰቦቻችን አንዳንዶች ስለምትጠይቁን ነው እና ከኛ የሆነውን እንጨርስና ከዛ ለጥያቄዎቻችሁ መልስ የሆነውን እንድትረዱት እሱን እናስተላልፋለን። ስለ ምስክርነት አለቃቀቅ አንዳንድ ቤተሰቦቻችን ትጠይቁናላችሁ። ምስክርነቶች እኛ አዳምጠን ይለቀቃል አይለቀቅም፣ ይጠቅማል አይጠቅምም ብለን አገናዝበን ነው የምንለቀው። አንደኛ። ሁለተኛ ለጠላቶቻችን መረጃ የሚሰጥ ምስክርነት አንለቅም። ይለቀቃል አይለቀቅም፣ ከዚህ በፊት ተመሳሳዩ ተለቋል አልተለቀቀም፣ ያጽናናል አያጽናናም፣ ይህንንም አገናዝበን ነው የምንለቀው። ስለዚህ በዚህ ዙሪያ ለጠየቃችሁን ሰዎች አንዳንድ ምስክርነት እየሰጣችሁን ምናዘገይበት እንኳን ምክንያት አለን። የሚዘገይበት ራሱ ያ ምስክርነት ምክንያት አለው እና ከዛ አንጻር ነው እንድትገነዘቡን የምንፈልገው። በዚህ ጊዜና በዚህ ሰዓት በየቤተሰቦቻችን ላይ ባለው ክፍተት መሰረት ለእናንተ ልንጠቅስ የሚገባን ነገር ምንድን ነው? እርስ በርስ መረዳዳት በፊት ከነበረው ይልቅ አሁን ላይ መቀዛቀዙ ይታወቃል። ይህ የሆነው ለምንድን ነው? የኑሮ ሁኔታ እንደምንመለከተው ዛሬ ላይ ሁሉ ነገር እየቀወሰ ሰውም እየናወዘ እየሄደ ባለበት ጊዜና ሰዓት ከትላንትና ከስሜታዊነት በወጣ መልኩ ዛሬ እውነትን መሰረት አድርጎ መረዳዳት ተገቢ አይደለም ትላላችሁ? እንደየ አቅማችሁ መረዳዳት በስውርም በግልጽም በጉባኤም ሊሆን ይችላል፣ በግልም ሊሆን ይችላል። መረዳዳት የሚለውን
አካሄድ በተጠናከረ መልኩ ብትሄዱበት መልካም ነው። ዛሬ ማን ለማን ይስጥ በሚለው ደረጃ ያለው ለሌለው ያካፍል ነው። የሌለውማ የለውም። አንዳንድ ጊዜ እኮ የሌለው ሰው በጸሎት ራሱ ያንን ችግረኛ ማሰብ በራሱ ተገቢ ነው። እግዚአብሔርም በመስጠት ደረጃ እንጠቀማለን እንጂ እንደማንጎዳ በቃሉ አስቀምጦልናል። በተነ ለችግረኞችም ሰጠ፣ ጽድቁ ለዘላለም ይኖራል፣ ቀንዱ በክብር ከፍ ከፍ ይላል። ቀንዱ ማለት ሞገሱ፣ ስልጣኑ፣ ኃይሉ። ስለዚህ መዝሙረ ዳዊት ላይ ይህንን ቃል አስቀምጦልናል። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ይረዳዋል፣ ከክፉም ከመከራም ይከልለዋል። ስለዚህ ይህንን ማድረግ ለራስ መጠቀም ነው። ስለማንም ብለን አይደለም፣ ስለ ራሳችን ብለን ብንረዳዳ ተገቢ ነው። ሌላው አንዳንድ ቦታ ላይ የምናየው የኢትዮጵያ ዓለም ብርሃን ቤተሰቦችን ትንሽ እያሰነፈ ያለው ምንድን ነው ብንል ፈተና ነው። ፈተናው በማየሉ የተነሳ አንዳንዶች እየሰነፉ፣ አንዳንዶች እየተበሳጩ፣ አንዳንዶች ምንድን ነው የሆንኩት ብለው ግራ እስከ መጋባት ደረጃ ድረስ ደርሳቸዋል። ነገር ግን በብዙ የምንፈተነው በብዙ ለመካስ እንደሆነ ሁላችሁም እንድትረዱ ይገባል። ካሳችን ቀኑ ስለደረሰ ነው። ስለዚህ የደረሰብህን መከራ ሁሉ በትዕግስት ተቀበል። ወርቅን በእሳት እንዲፈትኑት ጻድቅንም ሰው ችግርን በሚያመጣ መከራ ይፈትኑታልና መጽሐፈ ሲራክ 2:4 ላይ ይህን ቃል ተቀምጧል። ስለዚህ በትዕግስት የደረሰብንን መከራ ፈተና መቀበል እንደ ወርቅ ነጥረንም እንድንወጣ፣ እንደ ወርቅ ነጥረን የወጣን የተዋሕዶ አርበኛ ያሰኘናልና ወርቅንም በእሳት እንዲፈተን ክርስቲያንም እንደዛው ችግርን በሚያመጣ በጣም ከባድ ፈተናዎች እናሳልፍ እንችላለን። እግዚአብሔር ግን የታመነ አምላክ ነው። ከሚገባን በላይ አብዝተን እንድንፈተን የማይፈቅድ እግዚአብሔር የታመነ ነው። ስለዚህ በዚህ ምክንያት ጥያቄ ላላችሁ አስተያየት ለምትሰጡን ወይ ደግሞ እኛም ለተመለከት ነው ታገሱ ነው የምንለው። ለምን አብዝተን እንፈተናለን አትበሉ። ልዑል እግዚአብሔር እውነት ወዳዶችን እውነተኞችን መርጧል። ነገም እንደ እግዚአብሔር በጎ ፈቃድ የኢትዮጵያ ዓለም ብርሃን ቤተሰቦች በዓለም ላይ በሽግግሩ ጊዜና ሰዓት፣ በንቅለ ተከላው ጊዜና ሰዓት፣ በትንሣኤው ጊዜ በእግዚአብሔር ፍቃድ በመብርሃን በወላዲት አምላክ ፍቃድ የምትመረጡ አላችሁ። እግዚአብሔር መንፈስ ቅዱስ የሚመርጣችሁ በንቅለ ተከላውና በሽግግሩ ጊዜያዊ አስተዳደር ጊዜ ግን በያላችሁበት የዓለም ክፍል ውስጥ ስራ የምትሰሩ የኢትዮጵያ ዓለም ብርሃን ቤተሰቦች አላችሁ። እናንተም ደግሞ ፈቃድ እግዚአብሔር ጠይቃችሁ ምንድን ነው የኔ ድርሻ ብላችሁ ዛሬም አውቃችሁ መቀመጥ ትችላላችሁ። ስለዚህ ባላችሁት ሰው ባላችሁት ቤተሰቦቻችን ነው አንዳንድ ነገሮች የሚከናወኑት። ከዚህ አንጻር መፈተኑ ግድ ነው። መፈተኑ ነጥሮ ለመውጣት ትዕግስትና ትህትናን ለመማርምና ካለንም ጸንተን እንድንቆም ዲያብሎስ ይፈቀድለት ዘንድ ግድ ነው። ስለዚህ ወንድሞች ሆይ መጠራታችሁን እና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና። ስለዚህ ከፊት የበለጠ ትጉ። ዲያብሎስ የቱንም ያክል ተራራ አርጎ አግዝፎ ፈተና ቢያመጣ በእግዚአብሔር ኃይል በአንዲት ቃል እግዚአብሔር ይገስጽ በሚለው ቃል ዲያብሎስ በኑ ነው የሚጠፋው፣ እጅግ ነው የሚጨነቀው። ስለዚህ
በማመስገን ውስጥ ድል አለ። ስናመሰግን በዛው መጠን አትራፊዎች ነን። በንስሐ በመመላለስ ንስሐ በመግባት እግዚአብሔርን ይቅርታ በመጠየቅ ኃይልን መጎናጸፍ እንደሚቻል ሁሉ በማመስገን ውስጥ ደግሞ የዲያብሎስን ፈተና ድል መቶ የአሸናፊነትን አካሄድ እንድንሄድ የአሸናፊውን ቸሩ መድኃኔዓለምን ከፊት ካስቀደምን እሱን ከያዝን ሁሉንም ማሸነፍ እንችላለን ማለት ነው። ግን አብዝታችሁ ትጉ፣ ጽኑ። እስከ መጨረሻው የሚጸና እሱ ይድናል። እስከ የትኛው መጨረሻ? እስከ መጨረሻው። እኛ የራሳችንን መጨረሻ እናስቀምጥ ብለናቸዋል ከዚህ በፊት። ወራት፣ አመት፣ 2 ዓመት የራሳችን መጨረሻ ነው። እስከ እግዚአብሔር መጨረሻ፣ እግዚአብሔር መጨረሻ ነው እስኪል ድረስ ለተስፋችን መጨረሻ ነው ብለን እኛም የእግዚአብሔርን መጨረሻ መጠበቅ አለብን። እስከዛ ድረስ ትጉ፣ ጽኑ እና ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ናት። ኢትዮጵያ ርስተ ድንግል ማርያም ናት። ኢትዮጵያ የዓለም ብርሃን ትሆናለች። ኢትዮጵያ የዓለሙ ገዢ ናት ወይም ትሆናለች ብሎ በፍጹም ልባችን ማመንና እግዚአብሔርን ያደርገዋል ይፈጽመዋል ብሎ መተማመን ተገቢ ነው። ዋናው የወርቁ ቁልፍ ከዚህ በፊት እንደተነገረን ምንድን ነው? እምነት ነው። እግዚአብሔርን ማመን፣ እግዚአብሔርን መተማመን፣ እኛም አቅም በፈቀደ መታመን። እምነት፣ ተስፋ፣ ፍቅር አብረው ይኖራሉ። ከሁሉም ፍቅር ይበልጣል። እምነት ነው፣ ዋናው መሰረት ነው። ተስፋም የምናደርገው በእምነት። ለሁሉም ግን ማሰሪያው ምንድን ነው? ፍቅር ነው። ስለዚህ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ነው የሚለው የእግዚአብሔር ቃል አይደለ? 1ኛ ጴጥሮስ 1:22 ላይ እና ፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅንና ቅድስናን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆናችኋልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። በልዩ ልዩ ስፍራ የምትጋጩ፣ ይሄ ለእናንተ ነው። በልዩ ልዩ ስፍራ የምትጋጩ ጊዜውን እንዳትሻገሩ ዲያብሎስ አጥብቆ እየሰራ መሆኑን ልትገነዘቡ ይገባል። እና አንዳንዴ አለመግባባት እንበለው እንጂ ወንድማማችነትን ፍቅር የሚያሻግር አካሄድ እንድንሄድ ተታለን እንድንቀጥል ዲያብሎስ ይሰራል እና ይሄንን በደንብ ልታስቡበት ይገባል። ሌላው በስተመጨረሻ ለጠየቃችሁን ስለ እናታችን ቅድስት ድንግል ማርያም ቤዛዊተ ዓለም አይደለችም ይባላል። ይሄንን እንዴት ታዩታላችሁ በሚለው ደረጃ ያው እንግዲህ ሁላችንም እንደምናየው የካህዲያን ስብስብ ያለው የቤተ ክህነት የአምልኮት መልክ ያላቸው ኃይሉን ግን የካዱት የአምልኮት መልክ ኖሯቸው የኃይሉን የካዱት ከላይ ሲታዩ የሚያምሩ ውቦች ግን ውስጣቸው ልስን መቃብሮች እንደሚላቸው ውሃ የሌላቸው ምንጮች እንደሚላቸው ሆድ አደሮችና ለፖለቲካው ዓለም ተጠዋሪ ከሱ ተጠዋሪ ለፖለቲካው ዓለም ተጠሪ ሰላይ መሆናቸው ከዚህ በፊት በኢትዮጵያ ዓለም ብርሃን መግለጫ ትምህርቶች ላይ በድግግሞሽ በአባቶቻችን ተነግሯል። አሁንም እየተነገረ ነው። ነገም ከነገ ወዲያም በሚወጡ መግለጫዎች ይነገራል። ነገር ግን
ስለነዚህ ሰዎች ምንም ይሁን ምንም ጆሮ መስጠት አግባብ ነው አንልም። እነዚህ እኮ ቅድስት ቤተ ክርስቲያንን ከድጡ ወደ ማጡ እንድትገባ እየሰሩ ያሉ አሁን የመጣው የኦሮሚያው ሲኖዶስ በተለይ አብዝቶ ትላንትና ከነበረው የትላንቱም የዘረኛ ሲኖዶስ ነው ያሁኑም ያው ነው እና አብዝቶ ተዋህዶን ለማጥፋት የሚሰሩ መሆናቸውን ሁላችሁም የምታዩት የአደባባይ ሚስጥር ከሆነ ሰነባብቷል። ስለዚህ ምንም ይሁን ምንም እርስ በርሷ የምትለያይ ቤትም ይሁን መንግስት አትጸናም፣ ትጠፋለችና አይ በዚህኛው ቋንቋ አይ በዚህኛው አካሄድ በዚህ ሲኖዶስ እያልን በሄድን ቁጥር ተዋህዶን የማጥፋት ስውር ሴራውን ለማሳካት ነው ሁሉ በአንድ ላይ የሚተጉት። እከሌ ከከሌ ይሻላል ብለን የምናበላልጠው የለም፣ ከዝንጀሮ ቆንጆ እንደሚባለው ማለት ነው። ስለዚህ እናታችን ቅድስት ድንግል ማርያም ቤዛይተ ዓለም እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለእኛ አማላጃችን ነች፣ ለእኛ እናታችን ነች። እናት አትሁነን ላሉት እናት አትሁናቸው፣ እናት አትሆናቸው፣ አታማልዳቸው። የናቋት ሁሉ ግን ወደ እግሯ ጫማ እንደሚሰግዱ እግዚአብሔር በቃሉ አስቀምጧል አይደል? የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የናቋት ውጪዎች በእነዚህ አማካኝነት ተዋህዶን የሚያጠፉ ከነዚህ ጋር አባሪ ሆነው የሚሰሩ አሉ። ተዋህዶን ለማጥፋት በከፍተኛ በእነ እንግሊዝ በእነ አሜሪካ ብቻ አውሮፓን በአጠቃላይ አረብ ኤሚሬትስ፣ ኤዥያ የትኛውም የተዋህዶ ጠላት ያልሆነ የለም። ስለዚህ የእነሱ አካሄድ ለምንድን ነው? እስቲ እንግዲህ አንዲቷ እውነተኛዋ እምነት ተዋህዶ ሆና ሳለች ዓለም ላይ ስንትና ስንት ሺህ ሃይማኖቶች ተፈብርከዋል። ዲያብሎስ ያደራጃቸው ምን ያህል ናቸው? ይህ ሁሉ ሰዎች እንዳይድኑ የሲኦል ግዞተኞች የሲኦል አባሉን ለማስፋፋት ያደረገው ነው። ስለዚህ ህዝቡም ትንሽ አስቸጋሪ ነው። አይሰማም፣ አያዳምጥም። የኢትዮጵያ ዓለም ብርሃን ቤተሰቦችን ይንቃል፣ ያቃልላል እና ይሄ ነው አንድ ትልቅ ችግር የሆነው። ስለዚህ እናታችን ቅድስት ድንግል ማርያም ቤዛዊተ ዓለም ስለመሆኗ ጥርጥር የለው። ለእኛ ድንግል ማርያም እናታችን ዋጋችን ነች፣ ካሳችን ነች። እናታችን ቅድስት ድንግል ማርያም ቤዛዊተ ዓለም ቅድስት ድንግል ማርያም ዋጋችን ነች፣ ካሳችን ነች፣ ለህይወታችን ኃላፊ ነች፣ ዋሳችን ነች፣ መድህናችን ነች፣ ተያዣችን ነች፣ ጥላችን ነች፣ ጋሻችንም ጭምር ነች። የቤዛዊተ ዓለም የድንግል ማርያም ትርጓሜውም የቤዛ ትርጓሜውም ይሄ ነው። ስለዚህ ድንግል ማርያም ለዓለም ሁሉ አማላጅ ነች፣ የዓለም መሰረት ነች፣ የፍቅር እናት ነች። ስለዚህ ድንግል ማርያምን ማቃለል ራስን ማቅለል ነው። ራሳቸውን አቀለሉ እንጂ ድንግል ማርያምን አላቀለሉ። ዓለም ሁሉ በእሷ ላይ ጠላት ቢሆን ሁሉም ይጎዳል እንጂ እናታችን ድንግል ማርያም የሚጎልባት ምን አለ? እንኳን ለእሷ ሊጎልባት ለእኛም የምታጎልብን አንዳች ነገር የለም። በአማላጅነቷ አምነን በእሷም አማላጅነት ተማምነን ስንማጽናት ፈጥኖ ደራሽ እናታችን ነች። ስለዚህ ባጭሩ ይሄንን ይመስላል። ሌላውን የኢትዮጵያ ዓለም ብርሃን ቤተሰቦቻችን በልዩ ልዩ ማህበራዊ ሚዲያ መከራከራችሁ ጥሩ ነው። ፈጣሪ እግዚአብሔር ስላንተ ይከራከራልና እስከ ሞትክ ድረስ ወይ ደግሞ እስክትሞት ድረስ ለእውነት ተከራከር የሚለውን መሰረት በማድረግ
መከራከራችሁ ተገቢ ሊሆን ይችላል፣ ግን አውቆ ለተኛ ነው እና ስለዚህ ለዚህ ብዙም ጊዜ ባታጠፉ መልካም ነው። እነዚህ የተፈረደባቸው የተሰናበቱ ስለሆኑ አሁንም የሚሰሩት አንዳንድ ሀሳቦች ሀገሪቷ ላይ ሲከሰቱ የሰውን ሀሳብ የመበተን ስራ ነው። እነዚህ ደራሲው አቀናብሮ የሚሰጣቸውን የፊልም ስክሪፕት የሚያጠኑ የፊልም አክተሮች ናቸው። ስክሪፕቱን ያጠናሉ፣ በአክተርነት ይጫወቱታል። ይሄ ደግሞ ከፖለቲካው ዓለም ጋር ተጋብተው አብዝተው በክፉ አሰራራቸው እየተናበቡ የሚሰሩት የተዋህዶን የማጥፋት ዘመቻ ነው። ስለዚህ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ ነው የሚለው። ስለዚህ ቤተሰቦቻችን አንዳንድ ውግዘት የማታከብሩም አላችሁ፣ ሌሎችም ውግዘት በየዋህነት የማያከብሩ የኛ ቤተሰብ ያልሆኑ ዛሬም እየሆኑ ያሉ አሉ። ማስተዋል ተገቢ ነው። እግዚአብሔርን መጠየቅ ተገቢ ነው። እውነት እነዚህ ያንተ አገልጋዮች ናቸው ቸሩ መድኃኔዓለም ብለን እግዚአብሔርን መማጸንና ከሱ እውነትን መቀበል ተገቢ ነው እንላለን። በዛ እውነትን ማረጋገጥ ይቻላል። ሌላው ማሳሰቢያውን ከመጨረሴ በፊት በስተመጨረሻ ስለኔ፣ ስለ ግሌ፣ ስለ ራሴ አንዳንድ ነገር ማለት እፈልጋለሁ። አንዳንድ ቤተሰቦቻችን ያው በግልም የሚደርሱ መልእክቶች እንዲሁ በማህበርም ሆናችሁ ለኔ የምታደርሱኝ ወይ ደግሞ ስለኔ ያላችሁን አመለካከት ትንሽ ብዥታውን ለማጥራት ነው። በኢትዮጵያ ዓለም ብርሃን ቤተሰባዊ ማንነት ውስጥ ቀድመን ከተገናኘንበት እስካሁን ድረስ ይህ ገጽ ከተከፈተበት አዲሶቹ የኢትዮጵያ ዓለም ብርሃን ቤተሰቦች ከመጣችሁበት ጀምሮ የቀደሙት የኢትዮጵያ ዓለም ብርሃን ቤተሰቦች እስከኖሩበት ጊዜና ሰዓትም ጭምር ከመነሻ ድረስ እኔ ትልቅ አስተዋጽኦ እንዳደረግኩኝ አድርጋችሁ የምትስሉ አላችሁ። ሁሉን ለእናንተ የሰራው ልዑል እግዚአብሔር አምላካችሁ ብቻ ነው። ይህንን የኢትዮጵያ ዓለም ብርሃን ቤተሰቦች በተለይ በኢትዮጵያ ዓለም ብርሃን ቤተሰብነት በራዕይ ዮሐንስ 20 ውስጥ ተሰባስባችሁ የተመዘገባችሁ ያልተመዘገባችሁ በእምነት የመጣችሁትም በአጠቃላይ ሁሉን የሰራ እግዚአብሔር ነው። እኔ የማልጠቅም ደካማ ባሪያ ነኝ። ስለዚህ ሁሉን ያደረገች ቤዛዊተ ዓለም ድንግል ማርያም ነች። ሁሉን ያከናወኑላችሁ ቅዱሳን መላእክቶቹ የዕዳ ደብዳቤዎቻችሁን የቀደዱላችሁ ናቸው። ጻድቃን ሰማዕታቱ አባቶቻችን ቅዱሳን እነሱ ናቸው። አያት ቅድመ አያቶቻችሁ ለክርስትና የከፈሉት ትልቅ ዋጋ ነው ለእናንተ እዚህ ደረጃ የኢትዮጵያ ዓለም ብርሃን ቤተሰብ እንድትሆኑ እድልን የሰጣችሁ፣ ነገም ድል አድርጋችሁ የትንሣኤውን ዘመን እንድታዩ ቃል ኪዳን የተገባላችሁ። ስለዚህ በምህረት በጽድቅ በቅድስና የዘር ግንድ ውስጥ በማለፋችሁ ጭምር የዚህ የኢትዮጵያ ዓለም ብርሃን ቤተሰባዊ ማንነት ውስጥ እንድትገቡ እድል ሰጣችሁ። የእድለኝነት ነው። እኔን ደካማ ወንድማችሁን አታመስግኑኝ። የሚመሰገን አንዱ ኃያሉ እግዚአብሔር ብቻ ነው። የምትመሰገን እናታችን ድንግል ማርያም ናት። የተማጸናችኋቸው እንዲያማልዷችሁ የተማጸናችኋቸው መላእክቱ ጻድቃን ሰማዕታት ናቸው። እኔ ተራ የሆንኩኝ ሰው እኔ በምስጋና ውስጥ ልካተት አይገባም። እንግዲያውንስ እኔ እንድበረታ የበለጠ እንድተጋ የሚንገዳገድ ማንነቴ ጠንክሮ እንዲቆም
በጸሎት አስቡኝ። በጸሎት መተሳሰብ ወንድማዊ እህታዊ የፍቅር ግዴታ ነውና እግዚአብሔር ይስጥህ እመብርሃን ጎዶሎህን ትሙላለህ ታስሞላለህ ብላችሁ መርቁኝ። ይሄ ነው ለእኔ ጉልበቴ እና የግድ ቃላችሁ ወደ እኔ ባይመጣም ሆድ ይመርቃል እና ይሄን ብታደርጉ ለእኔ ጉልበቴ ይሄ ነው። ለእኔ ጥቅም የትርፌ ይሄ ነው ለእኔ ሽልማቴ እና ይሄንን እንድትገነዘቡ ይሄንን ባጭሩ ልበላችሁ ብዬ ነው። እግዚአብሔር ይመስገን ዛሬ የኢትዮጵያ ዓለም ብርሃን መልእክታት ላይ ያሉ መቼ ይፈጸማሉ መቼ ይሆናሉ ብለን በተስፋ ስንጠብቃቸው የነበሩ ቅድሚያ የሚቀድመው መከራው ስለሆነ መቅሰፍቶቹ ቀድመው ከዛ የትንሣኤው ብርሃን እንደሚበራ ስለምናምንና ስለምናቅና ተስፋ አድርገን ስለጠበቅን እንደኛ ተደሳሽ ምንም የለም። ዓለም ዛሬ ቀውሳ እያየናት ነው። የሰላም በረት አብዝቶ የፈረሰበት ጊዜ ዕለት ዕለት አዳዲስ ነገር የምንሰማበት ሰዓት ላይ ስለደረስን ስለ ቅን ፍርዱ እግዚአብሔር ይመስገን። ሰዎች በመጎዳታቸው ብናዝን አልሰማ በማለታቸው ነውና ስለ ቅን ፍርዱ ግን እግዚአብሔር ይመስገን። እኛ ማንም በመጎዳቱ ደስተኞች ብንሆን ኖሮ እስካሁን ድረስ ወሮራችን እስኪነቃ ባልጨውን አባቶቻችን አብዝተው ባልጨው ነበር እና ይሄ ነው እግዚአብሔርን ማመስገን ነው። በጊዜ የኢትዮጵያ ዓለም ብርሃን ቤተሰቦች ይህንን አምነን እንዳንቀበል አስፍተን እንዳናይ እንግዲህ ተመልከቱ። እንግዲህ እንድናይ እኮ እግዚአብሔር የሰጠን ማስተዋል እስከ ትንሣኤው ነው። የሰጠን ሽልማት ትልቅ ነው። በነፍስም በስጋም ታላቅ በረከት ረድኤት ትልቅ ስጦታ ነው። ጎጥ እዚሁ ሰፈር እዚሁ ቀበሌ በየአካባቢያችን ወይ እዛጁ ቤታችን ውስጥ የተወሰነ አስተሳሰብ እንድናስብ ዲያብሎስ ይሰራል። ይህን ንቁበት። በማስተዋል ተሻገሩ፣ ተራመዱት። ፈተናውን እግዚአብሔር ያሳልፈኛል በእምነት እሻገረዋለሁ እያላችሁ ዲያብሎስን የማሸነፊያ ትጋት ትጉ እና ይህንን ነው ምላችሁ። የእናንተው ደካማ ኃጢአተኛ በደለኛ እግዚአብሔር አምላኬን በእጅጉ ያሳዘንኩኝ ከንቱ ልጁ ነኝ፣ እንዲሁም ወንድማችሁ ነኝ። በቀጣይ ቀናት የኢትዮጵያ ዓለም ብርሃን መግለጫ ይተላለፋል። ይህ መግለጫ ሁለት አይነት ነው። አሁን ላይ ባለው በሚሰሩ የቤተ ክህነት የሚሆን ልዩ ሀገሪቷ ላይም ዓለም ላይም የሚሰራውን ሂደት የሚዳሰስ ነው። እንዲሁም ደግሞ ትምህርት አዘል ስለሆነ ሁላችሁም እንድታዳምጡት በዚህ አጋጣሚ ይህንን ለመግለጽ ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ስላዳመጣችሁኝ። የልዑል እግዚአብሔር ትንሹ ባሪያው የእናታችን የቅድስተ ቅዱሳን የድንግል ማርያም የንጽሕተ ንጹሐን ትንሹ አሽከሯ ነኝ። ከቅድስት ሥላሴ የክብራቸው መገለጫና መመስገኛ ምድር ኢትዮጵያ፣ ከርስተ ድንግል ማርያም ኢትዮጵያ ሰላምና ፍቅር በያላችሁበት ይብዛላችሁ። ሰላም ያገናኘን፣ ቸር ያቆየን። እግዚአብሔር ይስጥልኝ። አሜን።